ሃሌሉያ የምትበረቱበት የብርታት ጊዜያችሁ ነው ብሎኛል እግዚአብሔር። ወዳጆቼ እግዚአብሔር ልጆቹን በራሱ መንገድ እንዴት ማበርታት እንዳለበት እንዴት አቅም መሆን እንዳለበት ያውቃል። ለዚህ ነው ኢዮብ ሲናገር ኃይል የሌለውን ምንኛ ረዳኸው ይላል። ዛሬ ብርታታችሁን የምትቀበሉበት ጸሎት ነው። ይሄ ጸሎት ብትችሉ በጸሎት መሰዊያችሁ ላይ ሆናችሁ ከኔ ጋር ይሄን ጸሎት ጸልዩ እስከ መጨረሻው። ላይክ አድርጉ። እናንተ ላይክ ስታደርጉ መልእክቴ ለብዙ ሰዎች ይደርሳል። ሰብስክራይብ ያላረጋችሁ አዲስ የሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ ለሌሎች። ሃሌሉያ ሮንታላ ባሃዳጋባጋዳጋባስ ኤልቫካታ። ይሄ የማለዳ ጸሎት ሕይወታችሁ ውስጥ የሚታይ ለውጥ፣ ለሰዎች ሁሉ የምታሳዩትን ለውጥ፣ ሩቅና ቅርብ ላሉት ሁሉ የሚታይ ለውጥ እግዚአብሔር አምላክ በሕይወታችሁ የሚያደርግበት ነው። ወዳጆቼ ይህንን የእግዚአብሔርን ክንድ የምታዩበት ጊዜያችሁ አሁን ነው። ሌንዶ ኮቦር ሮቦስ። ለዚህ ነው እስከ መጨረሻ ጸልዩ የሚላችሁ። ኃይል የሌለውን ምንኛ ረዳኸው፣ ጉልበትስ የሌለውን ክንድህ ምንኛ ደገፍከው። በጣም የሚገርም ነው። እግዚአብሔር በባህሪው ኃይል የሌለውን፣ አቅም የሌለውን፣ ብርታት የሌለውን፣ ደከመ የተባለውን፣ አይጠቅምም የተባለውን፣ ሰው አይሆንም የተባለውን አንስቶ ሰው ማድረግ ነው ስራው። አያችሁ፣ ሰው ደግሞ የሚፈልገው ብርቱን፣ የተማረን፣ አቅም ያለውን፣ ጉልበት ያለውን ነው የሚፈልጉት። ልዩነቱ እዚህ ጋር ነው። እግዚአብሔር ደከመ፣ ተጣለ የተባለውን አንስቶ ሰው ማድረግ ነው ትልቁ ስራው። ለዚህ ነው ተስፋን የሰጠ የታመነ ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር የተስፋ አምላክ ነው። እግዚአብሔር ሰውን የሚተው የሚጥል አምላክ አይደለም። ወዳጆቼ በሰው የተጠላ፣ በሰው የተረሳ፣ እኛ የተውነውን ነገር በሙሉ ደርሰው ታሪክ ሲቀይር ነው የምናውቀው እግዚአብሔርን። እግዚአብሔር እንደዚህ አይነት አምላክ ነው። የእግዚአብሔር ክንድ እንደዚህ ነው ልጆቹን የሚመራው። የተጣለ የተረሳ በቃ የተባለ ከዚህ በኋላ የእሱ ነገር መጨረሻ፣ የእሷ ጉዳይ መጨረሻ ነው የተባሉትን እንደገና አስተካክለው አሸላልመው በክብር ያቆማል። እግዚአብሔር እንደዚህ ነው። ሰዎች ደግሞ በተቃራኒው በቃ ንጹህ ሰዎችን፣ በጣም ተማሩ ሰው እንደዚህ አይነት ነው የሰው ፍላጎት። እግዚአብሔር ግን ወዳጆቼ ማንም ከሌላችሁ እግዚአብሔር አላችሁ። ማንም ባይፈልጋችሁ እግዚአብሔር ይፈልጋችኋል። ብቻችሁን ብትሆኑ እግዚአብሔር ከእናንተ ጋር ነውና። ኤላሞንታራ ባሃዳ ጋባስ። ኃይል የሌለውን ምንኛ ረዳኸው፣ ጉልበትስ የሌለውን ምንኛ ክንድ ደገፈው ይላል። እንጸልይ። ሬንቶ ካባዳ። ጌታ ሆይ ስምህ ለዘላለም ብሩክ ይሆን። ያንተን አብሮነት በሕይወታችን ስላየን፣ እየመራሃን እስከ ዛሬ ድረስ ስላመጣሃን፣ ድል እየሰጠህን ስላመጣሃን፣ ሞገስ ስለሆንከን። ተኝቶ መንቃት ያቃታቸው ብዙ ሰዎች ነበሩ። በዛ መካከል ግን እግዚአብሔር አምላኩ ያንተ ምሕረት ደግፎ አነቃኝ። እኔ ተኛው አንቀላፋው ይላል ዳዊት ሲናገር። እግዚአብሔር ደግፎኛልና ነቃው ይላል። ባንተ ድጋፍ ነቅተናል። ሌሊታችን የነጋው ባንተ ብርታት ነው። ተፈጥሮ ስለሆነ አይደለም። እግዚአብሔር ሆይ አንተ ስላነጋኸው ነው የነጋው። የተፈጥሮ ስርዓት ስለሆነ አይደለም። ያንተ ህልውና ስላለ ነው ቀንም ምሽትም የሚሆነው። ስለዚህ ማለዳዬ ላይ አውጃለሁ፣ ምስጋናን ወደ አንተ ይዤ እመጣለሁ።
እግዚአብሔር ስምህ ለዘላለም የተባረከ ይሆን። አንተ ድንቅ አምላክ ነህ። ስትመራ እንዳንተ መሪ የለም። ስትመግብ እንዳንተ መጋቢ የለም። ስትደግፍ እንዳንተ ደጋፊ የለም። ስታሳልፍ እንዳንተ አሳላፊ የለም። ጌታ ኢየሱስ ሆይ ስምህ ለዘላለም ብሩክ ይሆን። ማለዳዬን ወደ አንተ መጥቼ አንተን እያመሰገንኩ ወደ ስራዬ፣ ወደ መንገዴ፣ ወደ ሕይወቴ እግዚአብሔር ሆይ ወደ ነገሮቼ ከመግባቴ በፊት ይኸው በፊት ሆኜ አመሰግንሃለሁ። ስምህ ብሩክ ይሆን። አንተ ፊት ያለነው አንተ ፊት መተን ሁል ጊዜ የምንጸልየው በጸሎት ኃይል በጸሎት ስለምንጸልይ አይደለም የምንኖረው። እግዚአብሔር ሆይ አንተ ምሕረት ብዙ አምላክ ስለሆንክ እግዚአብሔር አባት እናመሰግንሃለን። ደካሞች ሳለን ገና ደካሞች ሳለን ወደድከን። ብርታት ያንተ ብርታት በእኛ ሕይወት ላይ ተገልጦ ምሕረቴ ተገልጦ ኃይሌ ተገልጦ ስትመራን እግዚአብሔር በኢየሱስ ክርስቶስ ስም አይተንሃልና በእያንዳንዱ እርምጃችን ላይ በእያንዳንዱ መንገዳችን ላይ ድል እየሆንክ አቅም ጉልበት እየሆንክ እየመራሃን ነውና አባትና አምላክ ሆይ በኢየሱስ ክርስቶስ ስም ስምህ ብሩክ ይሁን። ኢየሱስ እግዚአብሔር አባት ሆይ ስምህ ብሩክ ይሁን። አንተ መልካም ነህ። አንተ ታላቅ ነህ። አንተ ኃያል ነህ። እግዚአብሔር ሆይ በሕይወቴ ውስጥ አንተ የሌለህበት የትኛውም አንተን የማላስገባበት ቦታ የለምና አሁን ልታበረታታን አቅም ልትሆነን በሕይወታችን ስለመጣ እግዚአብሔር አምላክ ሆይ እናመሰግንሃለን። ብርታትን የምትሰጥ አንተ ነህ። አቅምን የምትሰጥ አንተ ነህ። የወደቀውን የምታነሳ አንተ ነህ። የተጣለውን አንስተህ እግዚአብሔር የተረሳውን እንደገና አቁመህ ምታሸላለም እግዚአብሔር በኢየሱስ ክርስቶስ ስም አንተ ነህና ስምህ ለዘላለም የተባረከ ይሆን። ስምህ ለዘላለም ብሩክ ይሆን። ኦላማ ሃንታ ካራዲያ ባሻዳባስ ረበገደገጀ ለበረዲ ጋቦራባስ ማሃንዶ ኮሶኮቶሮቦሾዶኮቦስ የጠላት እቅድ የፈረሰ ይሁን። የጠላት እቅድ የፈረሰ ይሁን። ማንኛውም አዋጅ ጌታ ሆይ በስም ስልጣን የተመታ ይሆን። በስም ስልጣን ጌታ ሆይ የተመታ ይሆን። በኢየሱስ ክርስቶስ ስም እጸልያለሁ። ብርታትን ባጣሁበት ላይ አቅም ባጣሁበት ላይ እኔ በደከምኩበት ጉዳይ ላይ የኔ አቅም በተሟጠጠበት ጉዳይ ላይ እኔ አልችልም ብዬ ባስቀመጥኩት ጉዳይ ላይ ስምህን እጠራለሁ። አንተን ጠርቶ ያፈረ ማንም ስለሌለ ስምህን ጠርቶ ማንም ጌታ አላፈረም። ሰዎችን ጠርቶ ሰዎች ያፍራሉ። ሰዎችን ጠርቶ ሰዎች ይከስራሉ። ሰዎችን ጠርቶ ሰዎች ጌታ ሆይ በጣም 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 ወደ ወሬ ይቀየራል። ሰዎች የተናገሩት ነገር ወደ አንተ የመጣ ነገር ግን መልስ ነውና እግዚአብሔር ወይ ወደ ፊት እንመጣለን፣ እናመሰግንሃለን፣ ከፍ እናረጋሃለን። ኢየሱስ በድካማችን ላይ ብርታት ይገለጥ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ያንተን ከለላ እንጸልያለን። የከለላ ጸሎት እንጸልያለን። ከልለን። ቤታችን ባንተ ይከለል። ዘመናችን ባንተ ይከለል። መንገዳችን ባንተ ይከለል። እያንዳንዱ እርምጃችን ባንተ ይከለል። ኦራዲያ ባሻ ካታራባስ ላባካቶራ ማንታ ካራዲያ ዲሶኮቶሮ ሼዳ ካታራባስ ሄልቫ ካታራባ ካዳካባስ የሚያመሰግን ሰው ሁል ጊዜ በሮችን የሚያስከፍት ሰው የሚያመሰግን ሰው ነው። ሁል ጊዜ የሚያጉረመርም ሰው እያጉረመረመ ዘመኑን ሲጨርስ፣ የሚያመሰግን ሰው ደግሞ በሩን ያስከፍታል። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔር በጥቂቱ የታመነ በብዙ ይሾማል ይላል። ምን ማለት ነው? በጥቂት ባለው ነገር የሚያመሰግኑ ሰዎች እጅግ በጣም ብዙ ሲመጣ አመስጋኞች ይሆናሉ ማለት ነው። ስለዚህ አመስግኑ እስቲ።
ዙሪያዬ ላይ ስላለው ነገር፣ ስለሰጠኸኝ ሕይወት፣ ስለሰጠኸኝ ዕድል፣ ስላበረታታኸኝ፣ አቅሜ ስለሆንክ፣ ጉልበቴ ስለሆንክ፣ ብርታቴ ስለሆንክ ኦቫዳጋባ ካራሲያና አመሰግንሃለሁ በሉት። አመሰግንሃለሁ የኔ ጌታ፣ አመሰግንሃለሁ። ብዙ አድርገህልኛል፣ ብዙ አሳልፈኸኛል። ካልተቀበልኩት እኮ የተቀበልኩት ነገር ይበልጣል። ተመልከቱ፣ ዞራችሁ እዩ፣ ዙሪያችሁን ተመልከቱ፣ ሕይወታችንን እንመልከት። እኛ ካልተቀበልነው ገና ከምንቀበለው ይልቅ የተቀበልነው ይበልጣል። እግዚአብሔር ያደረገልን ይበልጣል። ስለ እነዛ እስቲ እናመስግን እግዚአብሔርን። ስላለፍናቸው፣ ስለ ሰጠን ጌታ ዕድል፣ ስለ ረዳን ጌታ፣ ስላሳለፈን ጉልበት አቅም ስለሆነን እግዚአብሔር እናመስግን። ሁራ ባሃዳጋባስ ክብር ላንተ ይሆን፣ ውዳሴ ላንተ ይሆን፣ አምልኮ ላንተ ይሆን። እግዚአብሔር ሆይ እግዚአብሔር ያንተ እርዳታ በስቶልኛል፣ ያንተ ምሕረት በስቶልኛል፣ ያንተ ታላቁ ክንድ ረድቶኛል፣ አሳልፎኛል። ባንተ አልፌያለሁ፣ ጨለማውን አልፌያለሁ። ኮባቲ ሻባሃዳካ ራባሃዳጋ ባጋዳጋቦስ ሜንታሪካ ሱታባሺና ማንታ ኤልቫካራናኮሶ ኔኖ ኮቦኮ ዶኮቦኮ ዶኮቦስ ተይዞ የቆየ ነገር አሁን ስትጸልዩ ሲለቀቅ ነው ማየው። ተይዞ የቆየ ነገር፣ ተይዞ የቆየ ጸጥ ረጭ ጭጭ ያለ ነገር ሲለቀቅ ነው ማየው። ኢዳባ ሀዲሶ ራንታ ካባሻዳ ሀባጋዳጋስ ሲለቀቅ፣ ፈጥኖ ሲለቀቅ አያለው፣ ፈጥኖ ሲለቀቅ አያለው፣ ወደ እናንተ ሲፈጥን አያለው። ኢላሞንታራ ዳጋዳጋስ አልችልም ብላችሁ የተዋችሁት ነገር እግዚአብሔር አምላክ ወደ እናንተ ሲያፈጥነው አያለው። እግዚአብሔር ችሎታውን ሲገልጥ አያለው። በጣም የሚገርም እጁ ሲገለጥ አያለው። ራዳጋባጋዳጋባጋዳጋባጋዳጋባስ ኤልቶና ማንታራ ባሻዳጋባስ ለሃዳጋባጋራዲያጋባስ ጌታ ሆይ እንፈልግሃለን፣ አብሮነትህን እንፈልጋለን። ጌታ ሆይ ክንድህን እንፈልጋለን። ያለ አንተ እኛ ምንም ማድረግ አንችልምና እግዚአብሔር ሆይ ኃይልህን እንፈልጋለን፣ አብሮነትህን፣ አባትነትህን እንፈልጋለን፣ እርዳታህን እንፈልጋለን፣ መልካሙን እጅህን እንፈልጋለን። እግዚአብሔር አባትና አምላክ ሆይ አሁን ለልጆች ከዙፋን ተነስ፣ ለልጆች ከዙፋን ተነስ። እግዚአብሔር የልጆችን ጉዳይ ለማስተካከል እግዚአብሔር ሆይ የወደቀ ጸጋ እንዲነሳ ራባሃዳጋባስ ሌዳጋባጋዳጋባጋዳጋባጋዳጋባስ ሶምሶን ያን ሁሉ ኃይል የነበረ ሰው፣ አንበሳ የሚገነጣጥል ኃይል የያዘ ሰው፣ እግዚአብሔር ኃይል የሰጠው ሶምሶን በደሊላ ከወደቀ በኋላ፣ ጸጋው ከተላጨ በኋላ፣ እግዚአብሔር የሰጠውን ነገር ከጣለ በኋላ እጅግ ዋጋ ከፈለ። ለጠላቶቹ መላገጫ እስኪሆን ድረስ ቀለዱበት። ቀለዱበት። ወዳጆቼ ውስጣችሁ ላይ ያለውን እሳት አታስነኩ። የእግዚአብሔር ነገር አታስነኩ። እግዚአብሔር የሰጣችሁን ዕድል አታጥፉ። በተራ ነገርና በማይጠቅም ነገር ውስጣችሁ ላይ እግዚአብሔር ያስቀመጠውን የከበረውን ነገር አትጣሉ። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። እሱ የታመነ ነውና ራካቶኮ በኮረኮስ ከዛ በኋላ ሶምሶን እንደዚህ ጸለየ። የሚገርማችሁ ነገር ጠላቶቹ እንደፈለጉ ተሳለቁበት፣ ቀለዱበት። ነገር ግን ሶምሶን እግዚአብሔርን አንድ ዕድል ጠየቀ። ብዙ ሰዎች እግዚአብሔር ብዙ ዕድል ሰጥቷቸው ውስጣቸው ላይ የከበረ ነገር ከዚህ በፊት ብዙ ሊሳን የሚናገሩ ብዙ እሳት የተሸከሙ እኔ ምንም ነገር አልፈልግም ክብሬን አሳየኝ ብሎ ሲጸልዩ ስለምሉ የነበሩ ሰዎች ያንን ከተለያዩ አይነት ስትራግሎች በኋላ ያንን ነገር ትተው አሁን ግን ኖርማል ሆነዋል። እንዳውም ኖርማል መሆን ብቻ አይደለም፣ የሚጸልይ ሰው እንኳን ማየት አይፈልጉም። ስለ ጌታ የሚያወራን ሰው ማየት አይፈልጉም።
ከሚገጥማቸው ነገርና ፈተና የተነሳ አንዳንድ ጊዜ ብዙ ነገሮች ይገጥሙናል ሕይወት ውስጥ። እዛ የተነሳ ማየት አይፈልጉም። ወዳጆቼ ዛሬ እንደገና እድል ይሰጣል ጌታ። እንደገና ሞገስ ይሰጣል ጌታ። እንደገና ክብሩን ይገልጣል ጌታ። እንደገና በጌታ በኢየሱስ ስም የጣላችሁትን ታነሳላችሁ። የጣላችሁትን ታነሳላችሁ። ማዳባ ካዳካባካዳካዳካባካዳካዳካባስ በትራችሁ ይነሳ። ከዛ ሶምሶን እግዚአብሔር እንደገና እድል ሰጠው። አንድ እድል ስጠኝ አለው። እግዚአብሔር ሆይ ጠላቶቹ ሲሳለቁበት፣ ጠላቶቹ ሲቀልሉበት ተሰብስበው ሁለት ዓይኑን አሳውረው እየቀለዱ ባሉበት ላይ እግዚአብሔርን ግን እግዚአብሔር ሆይ አንድ ጊዜ እድል ስጠኝና በቃኝ እዚህ ቦታ ላይ አለ። አንድ ጊዜ ስጠኝ አለ። ወዳጆቼ እግዚአብሔር እድልን የሚሰጥ አምላክ ነው። እግዚአብሔር እንደ ሰው አይደለም። ዓይን ላፈር አይልም። ሰው ነው እንጂ ዓይን ላፈር የሚለው። ከዛ እግዚአብሔር አንድ ጊዜ እድልን ሲሰጠው የቤቱን ምሰሶ ገነጣጠለ። አንበሳን የሚገጣጥን ያ ትናንትና የነበረው ኃይል የሚበልጥ የእግዚአብሔር ኃይል መጣለት። ዋካታ ባህዳጋ ባካራዲ ካቦስ ላንታ ካቡራዲያ ካቶራዲ ካባራዲ ካባካራካስ ኢላማንዶሮ ሶኮቶ ኮሮኮዶኮቦኮስ ሀልዛከዲ ካቡራዲ ካባራዳ ካባካስ። እኔ ዛሬ ጸልያለሁ እግዚአብሔር እንደገና ኃይሉን ይልካል ለአንድ ሰው። እንደገና የአንድ ሰው ኃይል ይታደሳል። እንደገና አንድ ሰው በኃይል ይወጣል። እንደገና አልችልም፣ አቃተኝ፣ ደከመኝ ብሎ የተቀመጠ ሰው የእግዚአብሔርን እሳት ለብሶ ይወጣል። ኢንዳካራ ባህዳጋ ባካራያ ሆልታ ባራሲያና ድራስ ካባሃዳ ካቡራ ላንቶራ ባህዳ ጋዳጋዳጋ ባካስ። እንደገና ኃይል መጣ ዛሬ። እንደገና ኃይል መጣ ዛሬ። ትናንትና መጸለይ የሚያስደስተው ሰው፣ ስለ ጌታ ነገር ብቻ የሚያወራ ሰው፣ ዛሬ ላይ የደከመ ሰው ሆልዳ ካባ ዛሬ እሳት ያገኘው በኢየሱስ ስም። እሳት ያገኘው በኢየሱስ ስም። በዚህ ማለዳ ላይ ጸልያለሁ። ረዲ ካባዳጋባጋስ ጄባን ቶኮቦኮሮዶኮቦኮስ ዛሬ ክብር ያገኘዋል። ዛሬ ኃይል ያገኘዋል። ዛሬ በጌታ በኢየሱስ ክርስቶስን ብርታት ያገኘዋል። ዳሳካ አያዳ ባህራባስ ራካንታ ባህዳው ካባራዲዳባስ በኢየሱስ ክርስቶስም ጸልያለሁ። እግዚአብሔር በብዙ ሞገስ፣ በብዙ ኃይል፣ በብዙ ክብር አንድን ሰው በኢየሱስ ክርስቶስም በድል ያወጣዋል። በድል ያወጣዋል። በድል ያወጣዋል። በጨረሳችሁት ነገር ላይ፣ ባበቃችሁት ነገር ላይ፣ አልችልም ባላችሁት ነገር ላይ ሪጋዲሳ ባህዳጋባስ እግዚአብሔር ክብሩን ይገልጣል። እግዚአብሔር እጁን ይገልጣል። ጌታ ክንዱን ይገልጣል። ጌታ ሞገሱን ይገልጣል። ጌታ አዲስ ነገር ያደርጋል። ጌታ ታላቅን ነገር ያደርጋል። ዛሬ አንድ ሰው ላይ ያ ኃይል ይምጣ፣ ይምጣ በኢየሱስ ስም። ይምጣ፣ 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 ይምጣ ይሄ ኃይል፣ ይምጣ ይሄ ክብር፣ ይምጣ ይሄ ሞገስ፣ ይምጣ ይሄ እሳት። ጃባራሃታ ካሎቬኖ ኮቶሳ ዲሳማንታራዲ ካቱጋ ባራካዳካያ ይምጣ ይሄ ኃይል፣ ይምጣ ይሄ ኃይል፣ ይምጣ ይሄ ክብር፣ ይምጣ ይሄ እሳት፣ ይምጣ ይሄ እሳት፣ ይምጣ የኔ ጌታ። ያገኛቸው በኢየሱስ ክርስቶስም ሰብሮ ይውጡ። እግዚአብሔር አምላክ ሆይ በጌታ በኢየሱስም በተሳለቁባቸው በጠላቶቻቸው ፊት ላይ አዱጋ ዳጋዳጋዳጋዳጋስ ኃይላቸው ይጨምር። ኃይላቸው የሚያወጣ ኃይል ይጨምር። የሚረዳ ኃይል ይጨምር። እንዲጨምሩ በነገር ሁሉ የሚያደርግ ኃይል ይጨምር። ይጨመር፣ ይጨመር፣ ይጨመር። ማይካቱ ሰባዲና አላሉዘኒና ካቦራ ኤልዳራዞጎ ቦሳና ኢላቮኖ ማንታራባሳካታካ ሼባሃዳጋባጋዳጋባስ የተከለከላችሁት ነገር ሁሉ በኢየሱስም ተፈቀደ። የተከለከላችሁት ነገር ሁሉ ተፈቀደ። ምክንያቱም ሳምሶን ላይ የመጣው ኃይል ጠላቶቹን ጨረሰ። እሱ ላይ መጥተው
የበቀል ኃይል ነው የመጣው። ዛሬ እኔ እንደ እግዚአብሔር ነቢይ ጸልያለሁ። አንድ ሰው የሚመጣው እሳት በጌታ በኢየሱስ ክርስቶስ ስም ይዞት ያወጣዋል። የምትጠብቁት ጉዳይ፣ እግዚአብሔር ቢያደርግልኝ የምትሉት ጉዳይ፣ በተቀበልኩት የምትሉት ጉዳይ፣ የምትጠባበቁት ጉዳይ ምንድን ነው? በነገራችሁ ላይ ሕይወታችሁ ውስጥ ሁል ጊዜ ማውራው ነገር ነው። ይሄ መልካምን ነገር ወይም ደግሞ ሲሳካላችሁ ለማየት ከሚጓጓ ሰው በላይ ስትወድቁ ለማየት የሚጓጓ ሰው ይበልጣል። አንዳንዶቹ በጣም ይጠብቃሉ። ረባዳጋባጋዳጋባጋዳጋባጋዳጋባስ ኢላዲዳ ባራዚ ጋዶ ከራሲያና ማንታ ግን ዛሬ በእግዚአብሔር ኃይል፣ ግን ዛሬ በመንፈስ ቅዱስ ኃይል፣ ግን ዛሬ እግዚአብሔር ድልን በሕይወታችሁ ይሰጣል። ግን ዛሬ እግዚአብሔር ለዘመናችሁና ለመንገዳችሁ በጣም በሚገርም ተአምራት ከፍታን ያመጣል። ምክንያቱም ኃይል የለኝም አይደለም፣ አቅም የለኝም አይደለም፣ ሰው አልሆንም፣ በቃ ከዚህ በኋላ ጌታም ጎትቶኛል። ገና አልጀመርኩም በሉ፣ ገና አልያዝኩም በሉ፣ ያልያዝኩት ገና ብዙ ነው በሉ። ትልልቅ ነገሮች፣ ትልልቅ በረከትና ተአምራት ይጠብቀኛል። አልያዝኩም፣ ገና ያልያዝኩት ይበልጣል፣ ያልወሰድኩት ይበልጣል። ሸዳሃያ ማካራሃዶጉስ ሺባዲ ካቡራ ዲና ማንታ ድሮስ ካባሃዳጋባጋዳጋባጋዳጋባስ ኤልታራዲያ ካታዳጋዳጋባስ ዤባሃዳጋባጋዳጋባስ ግሎሪ 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 ቱ ጂሰስ ግሎሪ ቱ ጂሰስ። ክብርህን ላክልን ጌታ ሆይ፣ ክብርህን ላክልን ጌታ ሆይ። አናጋዳጋዳጋዳጋባስ ማንታ ካሪ ከሳቶኮቦስ ሻባሃዳጋባጋዳጋዳጋባስ መልካምነትህን እናውጃለን፣ ታላቅነትህን እናውጃለን። ስትረዳሃን አይተናል። ዛሬ ይኸው የእግዚአብሔር መንፈስ እንዲህ ያሳይኛል። ሊሚት የተደረጉ ሰዎች፣ ከዚህ እስከዚህ ብቻ የተባሉ ሰዎች፣ የሆነ መስመር ተሰምሮላቸው ከዚህ እንዳታልፍ በቃ ተብሎ የተገደቡ ሰዎች በጣም በሚገርም በእግዚአብሔር እሳትና ኃይል ያ ሊሚት ከመንገዳችሁ ላይ ሲነሳ ያለው በደንብ ስሙኝ። ሰርክል ውስጥ ያሉ ሰዎችን አያለው። በቃ ከዚህ እንዳትወጣ እንዳትንቀሳቀስ የተባሉ ሰዎች በተለያየ አይነት ጉዳይ ፋይናንሻሊ ሊሚት የተደረጋችሁ፣ በቤተሰብ ጉዳይ ሊሚት የተደረጋችሁ፣ በስራ ሊሚት የተደረጋችሁ፣ በቃ ሊሚት ተደርጋችሁ ያላችሁ ሰዎች ብዙ መዘርጋት፣ መሄድ፣ መቀጠል፣ መንቀሳቀስ እየፈልጋችሁ ጠላት ፋይናንስን ይዞ ሊሚት ያደረጋችሁ I pray in the name of Jesus. I pray in the name of Jesus. ዛሬ እንደ እግዚአብሔር ነቢይ ጸልያለሁ። እንደ እግዚአብሔር ነቢይ ጸልያለሁ። ከዚህ ሰዓት ጀምሮ ሊሚቱ ተነሳ። ሊሚቱ ተነሳ። ሊሚቱ ተነሳ። ኢናኒንዳናካ አልባርካዲካ ሰካቲያኮስ ሊሚት ሲነሳ ተነሳ ብቻ አይደለም፣ ሲነሳ እግዚአብሔር ባጀት ይሰጣችኋል። ይህንን ነቢዩ ምን እያለ ነው ልትሉ ትችላላችሁ። እግዚአብሔር እየነገረኝ ነው። አና ካዳ ካሳ ሊሚት ያደረጋችሁ ፋይናንሻሊ ሊሚት የተደረጉ ሰዎችን አያለው። ፋይናንሻሊ በቃ ብዙ ነገሮችን ታውቃላችሁ፣ ምን መስራት እንዳለባችሁ፣ ምን ማድረግ እንዳለባችሁ፣ ግን ሊሚት አለ ህይወታችሁ ውስጥ። የፋይናንስ ሊሚት አለ፣ ሊሚት ተደርጋችኋል። ዛሬ ግን አይ ፕራይ ኢን ደ ኔም ኦፍ ጂሰስ ተነስቷል ሊሚቱ። ሊሚቱ ሲነሳ ፋይናንሻሊ ሊሚቱ ተነሳ ማለት ምን ማለት ነው? እግዚአብሔር ፋይናንሱን ይሰጣል ማለት ነው። እግዚአብሔር ይሰጣል ማለት ነው። የሆነ ሊሚት የተደረገባችሁ ነገር ከመንገዳችሁ ላይ ሲነሳ እያየው ነው። ኤንታካራዲጋባስ ሮካቲያዳባስ በትምህርታችሁ፣ በትዳራችሁ፣ በሕይወታችሁ ሊሚት አድርጎ ሰይጣን ያስቀመጣችሁ ጉዳይ ከዚህ ሰዓት ጀምሮ ተቀየረ። ነገሩ እጁ ጣልቃ ገባ። ሊሚቱ ተነሳ። ኦጋዲያታ
አውጆ እስቲ ባሲካታ በኢየሱስ ስም ከመንገዴ ላይ ተነሳ። ርቄ እንዳልሄድ የሚከለክለኝ በጌታ በኢየሱስ ስም ሊሚቱ ተነስተዋል። ሊሚቱ ተነስተዋል። ከመንገዴ ላይ ተነስተዋል። ከህይወቴ ላይ ተነስተዋል። ካራዳ ጋባሻ ካዳጋባ ጋራዲጋስ ኦርባ ጋዳ ጋራዳጋ ሴሌበረዲ ጋባያ ተነሳ ብሎ በኢየሱስ ስም ሊሚቱ ተነስተዋል። በጌታዬ በኢየሱስ ክርስቶስ ስም ተነስተዋል። አቤት እግዚአብሔር ሆይ ስም ብሩክ ይሁን። አቤት ጌታ ሆይ ስም ብሩክ ይሁን። እንዳንተ ያለ የለም። እንዳንተ ያለ የለም። እንዳንተ ያለ የለም። እጅህን እንጠራለን። ክንድህን እንጠራለን። አንተ መልካም ነህ። ባንተ ተደግፈን ትናንትና አልፈናል። አላፈርንም። ዛሬም አታሳፍርም። ሰባሃዳ ጋባስ ድራካቶቫ ሃዳጋባ ደልቫኒ ከሶራዲ ከዛባራዲያ ካታና ረሃዳጋባ ካራዲ ላባራስ። በጣም የሚገርማችሁ ነገር 13 ሰዎችን በመንፈሴ አያለው። እግዚአብሔር መንፈስ ሲናገረኝ 13 ሰዎች ውጭ ላይ ስራ ቦታ ላይ ውጊያ አለ። በጣም በደንብ ስሙ ይህንን ጸሎት። ጌታ እየነገረኝ ነው። ውጭ ላይ ስራ ቦታ ላይ ከባድ ፈተና አለ። ይሄ ነው ተብሎ የሚነገር አይደለም። ከባድ ፈተና ነው የሚያልፉት። በከባድ ፈተና አንድ። ሁለተኛ ውስጥ ላይ ደግሞ የራሴ ከሚሏቸው ሰዎች በትዳራቸው ውስጥ ከባድ ችግር እያለፉ ነው። ከባድ ችግር በትዳራቸው፣ ከባድ ችግር በቤተሰቦቻቸው፣ በጣም በኩል ከባድ ችግር እያለፉ ያሉ 13 ሰዎች ነው ያለው እና ቤት መጥቶ እንዳያርፉ ቤትም ችግር አለ። ውጪ ደግሞ ወደ እንዳያርፉ ውጭም ስራ ቦታ ላይ ኃይለኛ ፈተና አለ። ኃይለኛ በቃ ማለት ይሄ ነው ተብሎ ለሰው የሚነገር አይደለም። እና እነዚህ ሰዎች የሚያሳልፏቸው ፈተናዎች በጣም ከባባድ የሚባሉ ፈተናዎችን እያለፉ ናቸው። እግዚአብሔር አምላኬ ግን እንዲህ እያለኝ ነው። አሁን ለነዚህ ለ13 ሰዎች የእረፍት ጊዜ ወይም ደግሞ የእረፍት ደብዳቤ ከሰማይ መጣ። አሳርፋቸዋለሁ ይለኛል ጌታ። ለልጆቼ የእረፍት ጊዜ አደርጋለሁ አለ ጌታ። በሁለቱም በኩል ያለው ንፋስ ጸጥ ስል ነው ማየው። ታያ ካዱሳ ሃዳ ካዳ ካራ ለማርዳጊ ሰቦራ ባያ። እናንተ ሰዎች በእውነት እኔ ነኝ ብላችሁ ኮመንት ላይ ተናገሩ። 3 ቁጥር ጭናችሁ እኔ ነኝ፣ የኔ መልእክት ነው እግዚአብሔር ሰው። በመጀመሪያ 3 ቁጥር ጻፉና ከዛ በኋላ ይሄ መልእክት የኔ ነው፣ በየትም ውጭም ፈተና አለብኝ፣ ይሄ መልእክት የኔ ነው ብላችሁ ጻፉ። እኔ እግዚአብሔር እንዲህ ብሎኛል፣ አሁን የእረፍት ሰዓታችሁ ደርሷል። ልክ አንድ ሰው እረፍት እንደሚያደርግ የእረፍት ሰዓታችሁ ደርሷል። በቃ ህይወታችሁ ውስጥ ውጭም ያለው ውስጥም ያለውን ፈተና እግዚአብሔር አምላክ ለአንድና ለመጨረሻ ጸጥ ረጭ ሲያደርገው ያለው ጸጥ ረጭ እጁ ሲለቀቅ ያለው በሚገርም ሁኔታ፣ በሚያስደንቅ ሁኔታ የጌታ እጅ ሲለቀቅ ነው ማየው። ራካያ ዳጋቦስ ማጁና ማንታያ ካሳታ ጀባሃዳጋ ባካራዳጋቦስ አሜን ላለ ሰው በኢየሱስ ስም ይሆን። ከዚህ ሰዓት ጀምሮ እረፍትን አውጃለሁ በእናንተ ህይወት ላይ። ይህንን ያናወጣችሁን ፈተናና ወጀብ ከህይወታችሁ ላይ ጸጥ የሚያደርግ እጅ መጣ በኢየሱስ ስም። ጸጥ የሚያደርግ እጅ መጣ በኢየሱስ ስም። ከባድ እኮ ነው ታውቃላችሁ። አንዳንድ ጊዜ ቤት ውስጥ ፈተና ካለ፣ ውጪ ፈተና ካለ እንዴ በየትኛው ነው የምታርፉት ወዳጆቼ? በጣም ከባድ እኮ ነው። ቤት ደግሞ ማረፊያ ቦታ ነው። ቤት ማረፊያ እኮ ነው። ውጪ የትኛው ፈተና እንኳን ቢኖር ውጭ ያለውን ፈተና አሸንፋችሁ ትመጣላችሁ። በምንም በብዙ አይነት መንገድ ውጭ ያለውን ፈተና በቃ ትረታላችሁ።
ተሸንፋችሁም ብትመጡ ውጭ ያለው ፈተና ውጭ ነውና፣ ቤት ያለው ግን ከእናንተ ጋር ያለው ፈተና በጣም ከባድ ነው። እናንተ ጋር ቤት ለማረፍ ስትመጡ ማረፊያችሁ ላይ ቤታችሁ ውስጥ ያለው ፈተና እጅግ በጣም ከባድ ነው። በጣም ከባድ ነው። ዛሬ ግን እንደ እግዚአብሔር ሰው በእናንተ ሕይወት ላይ አውጃለሁ፣ ጸልያለሁ። በኢየሱስ ስም ከዚህ ሰዓት ጀምሮ ወጀቡ እንዲቆም፣ ንፋሱ እንዲታዘዝ፣ ኤራባጋዳጋባጋዳጋባጋስ አስጨናቂዎቻችሁ በኢየሱስ ስም እንዲመቱ ጸልያለሁ። በእንዲህ አይነት ፈተና ውስጥ ያለፉ ያሉ ሰዎችን አይቻለሁ። በጣም እየተፈተኑ ናቸው። በቃ የትኛው ነው በየትኛው ነው ማርፈው እያሉ በየትኛው ነው እያሉ እግዚአብሔር እንዲህ ብሎኛል፣ በሚገርም ተአምራትና ጉብኝት ጣልቃ እገባለሁ አለ። በሚያስደንቅ ተአምራት ክንዴን እዘረጋለሁ አለ። እግዚአብሔር አምላክ የእናንተን ውጊያ እዋጋለሁ አለ። ካያሲዳ ባህሩ ሸባሃዳጋባጋዳጋባጋስ ፈተናዎቻችሁን ማሸነፍ የምትችሉባቸውን ኃይለኛ የሆነ የእግዚአብሔር ክንድ ዛሬ ተገለጠ። አሸንፊያለሁ በሉ። አሸንፊያለሁ በኢየሱስ ክርስቶስ ስም አሸንፊያለሁ። ወጣው በኢየሱስ ክርስቶስ ስም። ውጭም ውስጥም ያለው ንፋስ አሁን ቆመ። በሕይወቴ ውስጥ ጠላት ያስነሳው ወጀብ ቆመ በሉ። ይህንን ሁለቱንም ወጀብና ንፋስ ያስነሳው እግዚአብሔር አይደለም፣ ባይዘወይ ሰይጣን ነው። እግዚአብሔር ግን እንዲህ ብሎኛል፣ አሁን ይሄ አዋጅ ተገልብጧል። ይሄ አዋጅ ተገልብጧል። ይሄ ጉዳይ ተቀይረዋል። ኒካሱና አባዳጋሼ ዳቦራባያ ተቀይረዋል። በስሙ ስልጣን ተቀይረዋል። በኢየሱስ ክርስቶስ ኃያል ስም ተቀይረዋል። ኃይል ተገለጠ። እጁ ተገለጠ። ክንዱ ተገለጠ። እግዚአብሔር ጣልቃ ገባ። በኢየሱስ ክርስቶስ ስም ተገለጠ። ማካራባሻ ካታራቦስ ኤላባሃዳጋ ባጋራዲጋ ቦራባያ ሌንታራሻዳ ሃባካሮ ሳካዲና ማንቶራ ባሃዳጋ ባጋራዳጋ ባጋዳጋባስ ስትወጡ አይቻለሁ። እግዚአብሔር እጁን ሲዘረጋላችሁ አይቻለሁ። እግዚአብሔር ጣልቃ ሲገባላችሁ አይቻለሁ። ራሳችሁን ለምስክርነት አዘጋጁ። ይሄው ምልክት እንዲሆንላችሁ ከዚህ ማለዳ ጀምሮ በጌታ በኢየሱስ ክርስቶስ ስም የጠሏችሁ ይቀበሏችኋል። በቃ ያሳደዷችሁ ይመርቋችኋል። ይቀየራል ነገር። እግዚአብሔር እጄን እዘረጋለሁ ያለኝ ነው። ክንዴን ዘርግቻለሁ ያለኝ ነው። ጌታ ጣልቃ ገብቻለሁ ያለኝ ነው። ጌታ የተአምራት እጄን ዘረጋለሁ ያለኝ ነው። በጌታዬ በኢየሱስ ክርስቶስ ስም ነገር ተቀየረ። በጌታዬ በኢየሱስ ክርስቶስ ስም አዋጅ ተገለበጠ። በጌታዬ በኢየሱስ ክርስቶስ ስም ክንዱ ተገለጠ። ኦራባ ካዳጋ ባጋሼዳ ባራዳባስ ማቾዶ ኮቦሮ ዲካላባራስ ዛሃዳጋ ባካራዳጋ ባካራዴሌቤስ ኢላሞንታራ ካያዲያ ቦራባ ሻዳጋባስ ነንቶ ኮቦሮ ሴላ ባራዳጋባስ ሆልዳኒ ከሱታራባያ ቤትም ያለው ውጭም ያለው ፈተና ከሕይወታችሁ ላይ ዛሬ ተነስተዋል በኢየሱስ ክርስቶስ። ልክ እንደ እግር እሳት ነው ቤት ውስጥ ያለ ፈተና። በጣም ከባድ ነው። ውጭው እንኳን እንደነበረ ቢሆንም ግን ዛሬ እግዚአብሔር እንዲህ ብሎኛል፣ አሳርፋለሁ አለ ልጆቼን። የእረፍት ጊዜ ነው አለ። የእረፍት ጊዜ ነው። እግዚአብሔር ክንዱን የሚዘረጋበት እጁን የሚዘረጋበት ረሃዳጋ ባካራካስ ሻባሃዳጋ ባካራዳጋ ባውስ አለፈ ጌታዬ፣ አለፈ ንጉሴ፣ አለፈ አምላኬ። ክንዱ ተገለጠ፣ እጁ ተገለጠ። እግዚአብሔር አምላኬ ቀደመ። እግዚአብሔር አምላኬ ቀደመ። ጌታ ሆይ ስምህ ብሩክ ይሁን። ጌታ ሆይ ስምህ ብሩክ ይሁን። ስምህ ይባረክ። ጌታ ሆይ አሁንም ጣልቃ ግባ። አሁንም ጣልቃ ግባ። እግዚአብሔር በእህቶች ጉዳይ ላይ ጣልቃ ግባ። በወንድሞች ጉዳይ ላይ ጣልቃ ግባ።
አንተን መያዝ የሁሉም ነገሮቻችን ዋና ቁልፍ ነው። አንተ ቅደም፣ አንተ ግነን፣ መንገዳችንን ቅደም፣ ሕይወታችንን ቅደም፣ ኑሯችንን ቅደም። ግባ ወደ ቤታችን፣ ግባ ወደ ጓዳችን፣ ግባ ወደ ሕይወታችን። አንተን ጌታ ሆይ በኢየሱስ ክርስቶስ ስም አስቀድመን አላፈርንም። አንተን ጠርተን ስምህን ጠርተን አልከሰርንም። ባንተ ተደግፈን አልጠፋንም። እግዚአብሔር ሆይ ምሕረት አገኘን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ከፍ ከፍ አለን። እግዚአብሔር በኢየሱስ ክርስቶስ ስም ነገሮቻችን ተቀየሩ እንጂ አንተን ጠርተን ስምህን ጠርተን እግዚአብሔር በኢየሱስ ክርስቶስ ስም አንተን ብለን አልጠፋንም። በክብር መጣን እስከ ዛሬ ድረስ። አሁንም በክብር የምትወስደን አንተ ነህና በኢየሱስ ክርስቶስ ስም የጨለማ ሲስተም ዛሬ ከእህቶቼ መንገድና ሕይወታቸው ላይ የተነቀለ ይሆን። በኢየሱስ ስም ሕይወታቸው ውስጥ ጠላት ያስቀመጠው ስትራግል ሁሉ በስም ስልጣን በኢየሱስ ስም ይነቀል፣ ይቀየር። በጌታ በኢየሱስ ክርስቶስ ስም አዋጅ ይገለበጥ በኢየሱስ ክርስቶስ ስም። ኦራሃዳጋባ ካዳካባስ ላታባራዳጋባራዲጋባስ ያንተ መሆናችን ትልቁ ስኬት ነው ለኛ። ካንተ ጋር መሆናችን ትልቁ ስኬት ነው ለኛ። አንተን ማለታችን ትልቁ ስኬት ነው ለኛ። ማን ነው አንተን ጠርቶ ያፈረው? ማን ነው ኢየሱስ ብሎ የከሰረው? ኢየሱስ ስም ይብሩክ ይሁን። እንጠራለን ጌታ ሆይ፣ እናወጃለን እግዚአብሔር ሆይ፣ እንናገራለን አምላካችን ሆይ። ዚጋዱ ጋባሃዳ ጋባስ ለቦሆዶጎቦጎስ ሶባሆዶኮባራዲ ላባራዳያ ዣባሃታ ካባራዳ ጋባስ ነንቶኮፖሮዲ ጋዚ ላፋሃዳ ጋባስ። እግዚአብሔር ሆይ እለፍ፣ ጌታ ሆይ እለፍ፣ ጌታ ሆይ እለፍ። እየከፈትክ እለፍ፣ እየቀየርክ እለፍ፣ ጣልቃ እየገባህ እለፍ። በናዝሬቱ ጌታ በኢየሱስ ክርስቶስ እለፍ ጌታ ሆይ፣ እለፍ ጌታ ሆይ፣ እለፍ ጌታ ሆይ፣ እለፍ ጌታ። ራንቶ ሻባሃዳ ጋባራዴ ደበስ ዳላባራዲ ገቡራ ባያ ሄልዳ ባህራ ካዲካቶና ማንታ ዣባሃታ ካዳ ካራዲ ኤሌሜንቶ ኢልዳሪዛ ኑካ ዳራባራዲ ሌቤስ ሎሆንቶ ኮሾዶ ኮቦሮዲ ገበገስ። የጨለማ ሥራ ይመታ፣ የጠላት ሥራ ይመታ፣ የጠላት ዕቅድ ይፍረስ፣ አዋጅ ሁሉ ይቀየር። እግዚአብሔር በኢየሱስ ክርስቶስ መልካምነት ይገለጥ፣ ክንድ ይገለጥ። በዘጸአት ላይ እግዚአብሔር ቃል ሲናገር እንደዚህ ይላል 33 ላይ ሙሴ እግዚአብሔርን አንተ ሳትቀድም እኔ አልወጣም አለው። ሙሴ እኮ ነው እግዚአብሔር አንተ ሳትቀድም አንተ ሳትወጣ እኔ አልወጣም፣ በቃ አንተ ቅደም አንተ ውጣ አለው ሲል እግዚአብሔር እንዲህ አለው ሙሴን፣ እኔን አይቶ በሕይወት የኖረ ስለሌለ መልካምነቴን አሳልፋለሁ አለ እግዚአብሔር። መልካምነቴን በአንተ ፊት አሳልፋለሁ፣ መልካም አደርግልሃለሁ፣ በቃ መላእክቶችንም ልካለሁ አለ እግዚአብሔር። እንደዚህ አይነት የተወራረደ ሰው ያስፈልጋል። አሁን በቃ አንተን ፈልጋለሁ ብሎ ጸለየ ሙሴ። ነገር ግን እግዚአብሔር መልካምነቴን ክንዴን ገልጣለሁ ምናምን ሲል ሙሴ ግን አልፈልግም፣ እኔ መልካምነቴን ብዙ ጊዜ አይቻለሁ፣ መላእክትንም ብዙ ጊዜ ሲረዱኝ አይቻለሁ፣ ግን ዛሬ አንተን ፈልጋለሁ አለ። ኦ ማይ ካራባሻ እንደዚህ አይነት መወራረድ እንዴት ደስ ይላል። አንተን ራስህን ፈልጋለሁ አለ ሙሴ። አንተን ነው የምፈልገው፣ የጠማኸኝ አንተን፣ ማየት የምፈልገው አንተን ነው። የመላእክትን አገልግሎት አይቻለሁ፣ መላእክት ብዙ ጊዜ ቀደመዋል። ደግሞ መልካምነትህን፣ ታላቅነትህን፣ ክንድህን አይቻለሁ። አሁን አንተን ራስህን ነው የምፈልገው አለ። በጣም የሚገርማችሁ ነገር እግዚአብሔር መጣና በአለት ስንጣቆ መካከል ላይ እንደዛ ከሆነ ማንም ሰው ወደዛ ተራራ ላይ እንዳይጠጋ ተራራው ላይ ወርዳለሁ አለ እግዚአብሔር። ማንም ሰው
ማንም ሰው ተራራው ጋር ከተጠጋ የሚመጣው ራሱ እግዚአብሔር ስለሆነ አለ። አስጠነቀቀ፣ ተራራውን አስጠበቀ ሙሴ። ማንም ሰው ተራራው ጋር እንዳይመጣ እግዚአብሔር ይመጣል አለ። ራባታ ካሻዳ ካባስ ከዛስ መጣ እግዚአብሔር ተራራው ላይ መጣ። በአለት ስንጣቆ መካከል ላይ የእግዚአብሔርን ጀርባውን አየ። ሙሴ ፊት ላይ የእግዚአብሔር ክብር ተቀመጠ። በቃ ጀርባውን ሳያይ ማለት ነው። አያችሁ፣ ጀርባውን ሲያይ የእግዚአብሔር ክብር በሙሴ ላይ ተቀመጠ። ሙሴ ወደ ሕዝቡ ሲመለስ ሕዝቡ እንደዚህ አሉ፣ ሙሴ ሆይ ፊትህን ሸፍን፣ በቃ እኛ አልቻልነውም፣ ፊት ላይ ከባድ ክብር አለ፣ አልቻልነውም አሉ። ምክንያቱም ያንን ክብር ደግሞ ሙሴ የተቀበለው ከእግዚአብሔር ነው። የእግዚአብሔርን ጀርባውን አይቶ ሙሴ ክብሩን ፊቱ ላይ አስቀምጦ ተመለሰ። ሕዝቡ ግን ትናንት ቅድም ካጠገቡ ሲሄድ ያዩት ሙሴን አይደለም፣ ትናንት የሚያውቁት ሙሴን አይደለም፣ ሌላ ሰው ሆኖ ነው የተመለሰው። በቃ ተቀየረ፣ ሌላ ሰው መሰለ። ዋው የሚገርም እኮ ነው። ከዛ እንደዚህ ያሉ፣ ሙሴ ሆይ ፊትህ ላይ ክብር አለ፣ ፊትህ ይበራል፣ ፊቴን ማየት አልቻልነውም። ፊት ላይ የሚበራ ክብር ይታየናል። ፊት ላይ ያለ ኃይለኛ ክብር አለ፣ ክብር አለ ፊት ላይ፣ ሞገስ አለ ፊት ላይ። በጣም የተቀመጠ የሚያምር ሞገስ ፊት ላይ ይታያል። ስለዚህ ፊትህን ሸፍን አሉት። ፊትህን ሸፍን፣ ፊትህን ሸፍን አሉት። ዋው! ዛሬ እንደዚህ አይነት ሕይወት ይሆናል። አንድ ሰው ከክብሩ የተነሳ በጸሎት ከመበርታታችሁ የተነሳ ውሳኔያችሁን ከጌታ ጋር ጌታን መፈለጋችሁን ከማስተካከል የተነሳ ፊትህን ሸፍነው፣ ፊትሽን ሸፍኙ። የሚበራ ብርሃን አለ ፊትሽ ላይ፣ ኃይለኛ እሳት አንቺ ላይ አለ። ይህ እስከምትባሉ ድረስ በሥራ ቦታችሁ በምትመላለሱበት እየሄዳችሁ መኪና እየነዳችሁ ታክሲ ውስጥ እየገባ ሊሆን ይችላል። ይኸውላችሁ ከሕዝብ ጋር ባላችሁበት ሊሆን ይችላል። የእግዚአብሔር ክብር አንተ ላይ ይታያል። የእግዚአብሔር ሞገስ ይታያል። የእግዚአብሔር ኃይል ይታያል እስከምትባሉ ድረስ ማቻባሃዳጋባጋዳጋስ የእግዚአብሔር ክብር ያገኛችሁ በኢየሱስ ስም። የጌታ ክብር ያገኛችሁ በኢየሱስ ስም። ያገኛችሁ በኢየሱስ ስም። እስቲ ክብር ብላችሁ ጥሩ ጌታን፣ የጌታን ክብር ጥሩ። ክብሬን እንፈልጋለን ኢየሱስ፣ ሞገስህን እንፈልጋለን ኢየሱስ፣ ኃይልህን እንፈልጋለን ኢየሱስ፣ አባትነትህን እንፈልጋለን ኢየሱስ፣ ክንድህን እንፈልጋለን ኢየሱስ፣ ጣልቃ ገብነትህን እንፈልጋለን ኢየሱስ። ክንድህን ግለጥ ኢየሱስ፣ ኃይልህን ግለጥ ኢየሱስ። በነገሬ ላይ ኃይልህን ግለጥ፣ በሕይወቴ ላይ ኃይልህን ግለጥ። ያለ ክብር አታኑረኝ፣ ተራ ኑሮ አታኑረኝ። ተራ ሕይወት መኖር አልፈልግም። በጣም በሚያስደንቅ ጉብኝት ጌታ ሆይ ጎብኘኝ፣ አስገርመኝ። አጃባዮ ራንታ ካባዳ 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 ካስ ሌፓራዳ ካታካባስ ዞባሃዳ ጋባራ ሌቤረበስ። አንተ የክብር አምላክ ነህ። አንተ ሁሉን ትችላለህ። አንተ ትችላለህ። እኛ ማንችለውን፣ እኛ ያቃተንን፣ እኛ ጌታ ሆይ የዘጋነውን ጉዳይ ሁሉ መክፈት ትችላለህ። ክብር ሲመጣ፣ ግሎሪ ሲመጣ ማይቀየር ነገር የለም። ሁሉም ነገር ይቀየራል ለአንድና ለመጨረሻ። ዛሬም ክብርህን እንፈልጋለን። ዛሬም ክንድህን እንፈልጋለን። እግዚአብሔር ሆይ በኢየሱስ ስም ስለምታበረታታን፣ ብርታታችንን ስለሆንክ፣ አቅማችን ስለሆንክ፣ ጉልበታችን ስለሆንክ እናመሰግንሃለን። ጠርቶ ያፈረ የለም አንተን ብሎ የከሰረ የለም። ስምህን ጠርቶ አንተን ብሎ ባንተ ተደግፎ ራሃዳ ጋባ ካራሼ ዳባስ የወደቀ የከሰረ የለም። ተራ የሆነ የለም። ወደ ኋላ የቀረ የለም። ኢዳቡ ዘባሃዳ ጋባ ጋራጋባስ
ኔንቶራ ባህዳ ጋባስ ሳላባራዲ ጋባስ አላፈርኩም ስምህን ጠርቼ አላፍርም ስምህን ጠርቼ አልከስርም ስምህን ጠርቼ አልወደኩም ስምህን ጠርቼ ቀጠልኩ እንጂ ከወደኩበት ተነሳው እንጂ ከበርኩ እንጂ አልከሰርኩም ከበርኩኝ። ጌታዬ ሆይ አባቴ ሆይ ስምህ ብሩክ ይሆን። እግዚአብሔር አምላክ ሆይ ስምህ ብሩክ ይሆን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ክብር ለስምህ ይሆን። ውዳሴ ለስምህ ይሆን። አምልኮ ለስምህ ይሆን። ዜባሃዳ ካባሻራዲና ሌንታራዲ ካባስ ከሕይወቴ ላይ የማትፈልገው ሕይወት፣ አንተ የማትፈልገው ሕይወት፣ አንተን የማያስደስት ሕይወት ዛሬ የተነቀለ ይሆን። ዛሬ የወደቀ ይሆን። በኢየሱስ ስም ሰም በእሳት እንደሚቀልጥ ኤራ ካዲካ ቦሳባያ ሬንታ ካባዳ ባሻዳባያ አንተን የማያከብር ሕይወት፣ አንተ የማትፈልገውን ሕይወት ከኔ ሕይወት ላይ መነቀል ያለበት ዛሬ በስም ስልጣን የተነቀለ ይሆን። ዛሬ በስም ስልጣን የተነቀለ ይሆን። ዛሬ በስም ስልጣን የተነቀለ ይሆን። ከእህቶች ሕይወት ላይ የተነቀለ ይሆን። ከወንድሞች ላይ የተነቀለ ይሆን። ዲያሶ ኮቶሮ ባሻካታራባስ ግባ፣ ሕይወቴ ውስጥ ግባ፣ ዘመኔ ውስጥ ግባ፣ ነገሬ ውስጥ ግባ። አዲስ አጋታራባስ እየሰራህ እለፍ። ዲሎሶ ኮፖኮቶኮሮ ዶጎቦሾ ዶጎቦስ አንተ መልካም ነህ ኢየሱስ። ክብር ለስምህ ይሁን ኢየሱስ። ውዳሴ ለስምህ ይሁን ኢየሱስ። ታላቅነትህን እናውጃለን ኢየሱስ። በጌታዬ በኢየሱስ ክርስቶስ ስም ከፍ በል ጌታ ሆይ፣ ከፍ በል ጌታ ሆይ። እግዚአብሔር አምላኬ የብዙዎቻችሁን የጸሎታችሁን ምላሽ ወደ እጆቻችሁ ሲያመጣቻለሁ። በጌታዬ በኢየሱስ መቀበል ይሆንላችሁ። መልሳችሁን መገናኘት ይሆንላችሁ። ደግሞ ጌታ እንድ ብሎኛል፣ በጸሎት የደከማችሁ፣ በብዙ ነገር የደከማችሁ፣ አቅም ያጣችሁ፣ ያ የደከመው የጸሎት ጉልበታችሁ በኃይል ሲበረታ አይቻለሁ። በጣም ትበረታላችሁ። በጣም 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 ትበረታላችሁ። በጣም አቅም ታገኛላችሁ። በጣም እግዚአብሔር ሞገስ ይሆናችኋል። በጣም እግዚአብሔር ብርታትን ይሰጣችኋል። በጣም ስትጠነክሩና ስትበረቱ አይቻለሁ። በጌታዬ በኢየሱስ ክርስቶስ መበርታት ይሆንላችሁ። በጌታዬ በኢየሱስ ክርስቶስ መጠንከር ይሆንላችሁ። በጌታዬ በኢየሱስ ክርስቶስ ጸልያለሁ፣ መበርታት ይሆንላችሁ። ኃይላችሁ ይታደስ፣ አቅማችሁ ይታደስ፣ ጉልበታችሁ ይታደስ። እግዚአብሔር አምላክ ድል እንዲሰጣችሁ ጸልያለሁ። ክብር ለስምህ ይሁን ኢየሱስ። አንተን ብለን አለፍን። ስምህን ጠርተን ድል አግኝተናል። ለሕይወታችን፣ ለዘመናችን፣ ለመንገዳችን ጌታ ሆይ በኢየሱስ ክርስቶስ ስምህ ብሩክ ይሆን። እናመሰግንሃለን ጌታ ሆይ፣ ስለ ረዳሃን እናመሰግንሃለን። ስላገዝከን እናመሰግንሃለን። ስለ ደገፍከን እናመሰግንሃለን። አቅም ስለሆንከን እናመሰግንሃለን። ስለ ቀየርከን ነገራችን እናመሰግንሃለን። ባንተ አልፈናል። ባንተ ከፍ ብለናል። ባንተ ነገራችን ተቀይሯል። የምስጋናችን ምክንያት ሆነሃል። እግዚአብሔር ሆይ ምስጋናችን ደግሞ ላንተ ነውና ክብር ለስምህ ይሁን። ውዳሴ ለስምህ ይሁን። አምልኮ ለስምህ ይሁን። በኢየሱስ ክርስቶስ ስም ለዘላለም ተባረክ። ሃሌሉያ። ለዘላለም ከፍ በል ኢየሱስ። ወዳጆቼ ጸሎት ሕይወታችሁ ውስጥ ሁል ጊዜ አንድ ሰው ምግብ ሳይበላ መኖር አይደለም፣ መዋል እንኳን አይችልም። ታውቃላችሁ፣ መዋል እንኳን አይችልም። በቃ ልክ እንደዚሁ ነው ሕይወታችሁ። ጸሎትን እንደዚሁ መለማመድ አለባችሁ፣ መጸለይ አለባችሁ። ቢደክማችሁ እንኳን የምትጸልዩ ሰዎች ከሆናችሁ እግዚአብሔር ሕይወታችሁ ውስጥ ትልቅ ድል ይሰጣል። ስለዚህ እንደዚህ ነው መጸለይ አለባችሁ። እግዚአብሔር እንዲረዳችሁና እንዲደግፋችሁ መጸለይ አለባችሁ። እግዚአብሔር በጸሎት ኃይል ያወጣችኋል። በጸሎት ይረዳችኋል። በጸሎት ያሳልፋችኋል። በጸሎት ኃይል ይሰጣችኋል።
ጌታ ከእናንተ ጋር ይሆናል። ባንተ እጅ ያለ ነገር አይበላሽም። አንተ ያስከው ነገር አይወድቅም። እግዚአብሔር አባት ሆይ ነገሮቻችንን ላንተ አሳልፈን እንሰጣለን። በጌታ በኢየሱስ ስም የኔ የሆነውን ጉዳይ ሁሉ እግዚአብሔር አምላክ እንድትረከብ በኢየሱስ ክርስቶስ ስም አንተ እንድትቆጣጠር ጣልቃ ገብተህ ለነገሮች ዕድል እንድትሰጥ በኢየሱስ ስም ጸልያለሁ። ያንተ መልካምነት ደግሞ ከፊታችን ካለፈ፣ ያንተ አብሮነት ከኛ ጋር ከሆነ፣ ያንተ ጣልቃ መግባት ታላቁ እጅ ታላቁ ክንድ የሚመራው ሰው እግዚአብሔር አምላኩ አይሰናከልም። በጠላት አይሰናከልም። ሁኔታ አያሰናክለውም። በጥቂት በብዙ ጌታ ሆይ አንተን ያመሰግናል። እግዚአብሔር ስም ብሩክ ይሁን። በጌታዬ በኢየሱስ ስም ከፍ በል ጌታ ሆይ። አሁን በዚህ በጸሎታችን በፊት ስንሆን እግዚአብሔር ሆይ ብዙ የምናመሰግንባቸው ምክንያቶች አሉን። ስለዚህ እናመሰግንሃለን፣ እንወድስሃለን፣ እናከብርሃለን፣ ከፍ እናረጋሃለን ጌታ ሆይ። ድል ስለምትሰጠን እግዚአብሔር ሆይ አዋጅ ስለሚቀየር ታላቅነቴ በኃይል ስለሚገለጥ እግዚአብሔር መልካምነቴ በኢየሱስ ክርስቶስ ስም ከኛ ጋር ስለሆነ አብሮነቴ ስለሚረዳን አባትነቴ ስለሚያግዘን ዲያኮሾ ባሃዳካባስ ራባሃቶ ኮቶሎቦስ ሌንታራ ማሻካቱራ ባሃዳጋባስ ኬላቮሆኖ ኮቶሮቦስ ጠላት ለመጥፎ ያዘጋጀውን ጠላት ለመጥፎ ያደረገውን የጠላትን አዋጅ እየገለበጥክና እየቀየርክ ድል እንደ ሕይወታችን እየሰጠህ ስለምትመራና እናመሰግንሃለን ጌታ ሆይ። ማንኛውም በጌታዬ በኢየሱስ ክርስቶስ መገልበጥ ያለበት አዋጅ ሁሉ ይገልበጥ። ለክፉ የተደረገ ወይም ክፎች ያጠመዱት ወጥመድና የጠላት ዕቅድና አጀንዳ ሁሉ በጌታዬ በኢየሱስ ክርስቶስ ስም የተገለበጠ ይሆን። በጌታዬ በኢየሱስ ክርስቶስ ስም የተገለበጠ ይሆን። ክንድህን ግለጥ ጌታ ሆይ። እጅህን ግለጥ ጌታ ሆይ። አዲስ ነገር ይሁን ጌታ ሆይ። መልካምነት ይገለጥ ጌታ ሆይ። ራባሃታ ካዮስ ሸባሃታ ራዴካታናማያ ኤላሩ ካታራባ ሻዳቦስ ሮኮቶሎ ቫሃዳ ካቴና ማያ ሌንታራ ባሻዳ ካባራዳ ካባጋስ ይነቀል በኢየሱስ ጨለማ ይፍረስ። የጨለማ ስራ ይፍረስ። እግዚአብሔር አምላክ ሆይ በፍጹም እግዚአብሔር ሆይ ያንተ አብሮነት ከኛ ጋር ስላለ፣ ያንተ ጣልቃ ገብነት ከኛ ጋር ስላለ ጠላት እንደፈለገው ማድረግ አይችልም። የኛን ነገር ማበላሸት አይችልም። ምክንያቱም የተማመንነው የተደገፍነው የያዝነው አንተንና አንተን ነውና እግዚአብሔር ሆይ በኢየሱስ ክንድህን ገልጠ እጅህን ገልጠ ጌታ ሆይ በኢየሱስ ክርስቶስም አብሮነትህን ገልጠ ታላቅነትህን ገልጠ አዲስ ነገር አድርገህ እግዚአብሔር አምላክ በድል ስለምትመራን እናመሰግንሃለን። መልካሙ እጆች በኢየሱስ ክርስቶስም በኃይል ይዘርጉ። በነገሮቻችን ላይ በኃይል ይዘርጉ። ታላቁ ክንድ ኃይለኛው ያንተ እጅ ኃይለኛው ያንተ ጣልቃ ገብነት እግዚአብሔር አምላክ ሆይ በኃይል እንዲረዳን በድል እንዲመራን እግዚአብሔር ሆይ ጸልያለን። ወራ ባሃዳ ጋባሻዳባስ ምራን ጌታ ሆይ አንተ ስትመራን አንሰናከልም። አንተ ስትመራን ግራ እንጋባ። አንተ ስትመራን መንገድ አይጠፋንም። አንተ ስትመራን መሆኛ እናጣም። ሁሉንም ነገሮቻችንን መልካም ታደርጋለህ። ሁሉንም ነገሮቻችንን ታስተካክላለህ። በነገሮቻችን ሁሉ ላይ ክንዴ ይገለጣልና አባቴና አምላክ ሆይ በኢየሱስ ስም ክብር ለስም ይሁን። ክብር ለስም ይሁን። ውዳሴ ለስም ይሁን። አምልኮ ለስም ይሁን። ለገናናው ስምህ ክብር ይሁን። ስለምትረዳን ስለምታሳልፈን በእያንዳንዱ እርምጃችን ላይ በእያንዳንዱ ሕይወታችን ላይ በእያንዳንዱ ጌታ ሆይ ጉዳዮቻችን ላይ ያንተ አብሮነት ከኛ ጋር ስላለ ያንተ መልካምነት ከኛ ጋር ስላለ በጌታዬ በኢየሱስ ክርስቶስ ስም አመሰግንሃለሁ። ኢየሱስ
አመሰግንሃለሁ ኢየሱስ። ከፍ አረጋሃለሁ ኢየሱስ። ሆራ ባሃታ ላባራዲያቦስ ማቻና ካታራ ካዲካ ባካሳዳባስ ራንታ ካቻዳ ካሴ ላቫሃዳ ጋባስ ጠላት በተለያየ አይነት ጉዳይ ላይ እንድንግራ እንድንጋባ እንድንዋጥ እንዳንወጣ ሆን ብለው በጠላት የተሰራ ሴራ ሆን ብሎ በከፍተኛ ሁኔታ በህይወታችን ላይ የወጣ አዋጅ በጌታዬ በኢየሱስ ክርስቶስ ስም ለዘላለም ይነቀል በኢየሱስ ክርስቶስ ስም። ማንኛውም አዋጅ ይገለበጥ በኢየሱስ ስም። ማንኛውም በኢየሱስ ክርስቶስ ስም ቀስት ሁሉ ይፍረስ። እንድንሰናከል እንድንወድቅ እንዳይሆንልን እንዳይሳካልን እንዳናገኝ እንዳንገናኝ የተደረገ የጠላት ድርጊት የተዘጋጀ ዝግጅት በኢየሱስ ክርስቶስ ስም የተነቀለ ይሆን። በኢየሱስ ክርስቶስ ስም የተነቀለ ይሆን። እግዚአብሔር ሆይ እንድታግዘንና እንድትረዳን ጣልቃ እንድትገባልንና ድል እንድትሰጠን ሞገስ እንድትሆንንና ክንዲን እንድትዘረጋ በኢየሱስ ስም ጸልያለሁ። ያንተ አብሮነት ከኛ ጋር ካለ ጠላት አይችለንም። ያንተ አብሮነት ከኛ ጋር ካለ ሰይጣን አይችለንም። ያንተ ክንድ እኛን ከመራን ከረዳን ጠላት እንደፈለገው ሊያደርገን አይችልም። ያንተ መልካምነት ከኛ ጋር ካለ ክንድ እየረዳን ከሆነ በየትኛውም አይነት ሁኔታ ጠላት እኛን አያሰናክለንም። ጠላት እንደፈለገው ሊያደርገን አይችልም። ምክንያቱም ያንተ አብሮነት ኃያል ስለሆነ። ስለዚህ ጠላቶቻችንን የሚመታ ጠላቶቻችንን የሚቀጠቅጥ እግዚአብሔር ያንተ እጅ ይገለጥ፣ መንፈስ ይገለጥ። ማለዳችን ላይ ቀናችን ላይ በኢየሱስ ክርስቶስ ስም አንተን እናውጃለን። በምንሄድበት አንተ በማትከብርበት አንተ በሌለህበት መንፈሴ በማይከብርበት ቦታ ላይ ጌታ ሆይ መሆን በኢየሱስ ክርስቶስ ስም ይብቃን። አንተን ይዘን ካንተ ጋር ተደግፈን በድል እንድንመላለስ በብዙ ሞገስ እንድንመላለስ በብዙ ክብርና ኃይል እንድንገለጥ እግዚአብሔር ጸልያለሁ። በብዙ ክብር በብዙ ድል በብዙ ሞገስ ነገሮቻችንን እያስለቅ በእግዚአብሔር ሆይ በምንሄድበት በምንንቀሳቀስበት በሁሉም ያንተ እጅ ግባ ጌታ ሆይ። እለፍ ጌታ ሆይ። ጣልቃ ግባ ጌታ ሆይ። አዲስ ነገር ይሁን ጌታ ሆይ። ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ክንድህን እንፈልጋለሁ ኢየሱስ። እጅህን እንፈልጋለን ጌታ ሆይ። ኃይልህን እንፈልጋለን ጌታ ሆይ። አብሮነትህን እንፈልጋለን ጌታ ሆይ። ታላቅነትህን እናውጃለን ጌታ ሆይ። መልካምነትህን እናውጃለን ጌታ ሆይ። ድል ስለምትሰጠን ኃይል ስለምትሆነን ጣልቃ ስለምትገባለን አዲስ ነገር ስለሚሆን በኢየሱስ ክርስቶስ ስም ከፍ በል። አንተ ተደግፎ አንተን ይዞ አንተን ጌታ ሆይ ተደግፎ መከታ አድርጎ የከሰረ የለም የጠፋ የለም። እግዚአብሔር ሆይ መከታችን ስለሆንክ ድላችን ስለሆንክ ሞገሳችን ስለሆንክ ክብር ለስም ይሆን። ካንተ ጋር እንጀምራለን፣ ካንተ ጋር ደግሞ እንጨርሳለን። አንተን ይዘን እንጀምራለን፣ አንተን ይዘን ደግሞ እንጨርሳለን። እግዚአብሔር ሆይ በኢየሱስ ስም ከፍ በል። በኢየሱስ ስም ከፍ በል። በነገሮቻችን ላይ ግባ፣ በጉዳዮቻችን ላይ ግባ። አስደንቀን ጌታ ሆይ። አልፌ አዲስን ነገር ስለምታደርግልን እናመሰግንሃለን። ድል ስለምትሰጠን እናመሰግንሃለን። ጨለማው ስለተገፈፈ እናመሰግንሃለን። የጠላት እቅድና አጀንዳ ስለታገለበጠ እናመሰግንሃለን። ነገር ስለተቀየረ እናመሰግንሃለን። ኮራባሃ ካስ ሻባሃታ ኮራባ ከቫዴ ካቶራባ ያዲያባራ ሊባ ኮታ ፓራደሽ ለፈከስ ኡራቢና ማካቶራባ ሀዳጋባሽ ዳባስ ክብር ለስም ይሆን፣ ውዳሴ ለስም ይሆን። እናመሰግንሃለን፣ እናከብርሃለን።
ከፍ እናደርግሃለን ኢየሱስ። ግዛን ኢየሱስ፣ ውረሰን ኢየሱስ። ሁሉን ነገራችንን ላንተ አሳልፈን ሰጥተናል። በሁሉም ነገሮቻችን ላይ አንተ ገብተህ ጌታ ሆይ መልካምነትህን ግለጥ። ለነገሮቻችን መፍትሄ የምናገኘው ካንተ ዘንድ ነው። ነገሮቻችን ሕያው የሚሆነው አንተ ስትኖር ብቻ ነው። አባት ሆይ በኢየሱስ ስም ክብር ላንተ ይሆን። ኑሮ ካንተ ጋር ደስ ይላል። ሕይወት ካንተ ጋር ደስ ይላል። እግዚአብሔር ሆይ በኢየሱስ ክርስቶስ ስም የነገሮቻችን ሁሉ መጀመሪያና መጨረሻ አንተ ስለሆንክ ክብር ለስም ይሆን፣ ውዳሴ ለስም ይሆን። ስለ ሁሉ እናመሰግንሃለን በኢየሱስ ክርስቶስ ኃያልና ድንቅ ስም ሃሌሉያ። በጌታዬ በኢየሱስ ክርስቶስ ስም ይሆንላችሁ። ወንድማችሁ ነቢይ አጥናፉ ነኝ። እግዚአብሔር አምላኬ በነገር ሁሉ ይባርካችሁ። እንዳልኳችሁ ላይክ አድርጉ። ቪዲዮን ላይክ ሳታርጉ ደግሞ ሰብስክራይብ ሳታረጉ አትውጡ። ምክንያቱም እናንተ ይሄንን ስታረጉ ለብዙ ሰው ያደርሰዋል ማለት ነው ራሱ ዩቲዩብ። ስለዚህ እናንተ ላይክ አድርጉ። እግዚአብሔር ይባርካችሁ። መልእክታችሁን ደግሞ እግዚአብሔር በጸሎት የረዳችሁ ምስክርነታችሁን በዚህ ጸሎት የተጠቀመ ሰው ካለ ተጠቅሞኛል የሚል ሰው በእውነት እግዚአብሔር ሰው ባንተ ያልፎ እግዚአብሔር እየረዳኝ ነው፣ የጸሎቴ ጉልበት እየተመለሰ ነው፣ በጣም እየተጠቀምኩ ነው የሚል ሰው ደግሞ ኮሜንቱን ማየት ፈልጋለሁ። እግዚአብሔር በነገር ሁሉ ይባርካችሁ። ወዳችኋለሁ። ተባረኩ።